ሰላም እንዴት ናችሁ? ዛሬ ሰላጣ ጅርጅር አሰራር አሳያችኋለሁ። እኔ ያሰብኩት ሰላጣ ጅርጅሩን ብቻ ነበረ መስራት የፈለኩት። ጅርጅር ማለት ይሄ ነው። ይሄ ምናልባት ኢትዮጵያ ላይኖር ይችላል። ኢትዮጵያ ያላችሁ ልጆች ግን ሁሉም ነገር የለም ነው የሚባለው። በእርግጥ ላይኖር ይችላል እና ጅርጅር ይሄ ነው። ሰላጣ ጅርጅር ላሳያችሁ። ቀላል ጥርምጥን ያለች ፍጥን ያለች ላሳያችሁ ማለት ነው። እኔ ያሰብኩት ጅርጅር ብቻ ልሰራ ነበረ፣ ግን መዳሚ ጨምሪበት ከስና ቀይ ስር አለችኝ። ቀይ ስር በጣም ነው የምትወደው እናንተ። ይሄንን ልጨምርበትና ልሰራ ነው። ወደ አሰራሩ በመጀመሪያ እኔ ሰላጣ ስሰራ ሶስ ነው የምሰራው። ሶስ ነው የማስቀድመው። አሁን ወደ ሶስ አሰራራችን እንሄድ። እዛ ጓደኞቼ እዚች ጋር እዚህ ውስጥ 2 ፍሬ ነጭ ሽንኩርት አረጌበታለሁ። እንደዚህ ታረጉና ይሄን ውስጥ 2 ፍሬ ነጭ ሽንኩርት ያልበራም እንዴ። እዚህ ጋር 2 ፍሬ ነጭ ሽንኩርት አለኝ። እዚህ ጋር ትንሽ ከሙን ጫው እንዳስፈላጊነቱ እንደምትፈልጉት። እዚህ ጋር ታሂና አለኝ። እዚህ ጋር ግማሽ ስኒ ሎሚ እና እዚህ ጋር ዘባዲ ወይም ዮገርት አለኝ። 2 ማንኪያ አደርጋለሁ ማለት ነው። እኔ አሁን ለሴትዬ ብቻ ነው የምሰራላት። እሺ እንደዚህ ይሄ ይበቃኛል። እናንተ ግን ከሰራችሁ ሶሱን በርከት ያለ ሰላጣ የምትሰሩ ከሆነ 2 ማንኪያ በዚህ 2 ማንኪያ በደንብ የሞላ አድርጉ። ሎሚም ያው ሴትዮዋ ስለምትወድ ነው እንጂ እኔ አሁን ትንሽ ስለምሰራላት ይሄን ሁሉ ጨርሻ ለማድረግ እችላለሁ። እናንተ ግን ግማሽ ስኒ አድርጉ። ናዝጋ ከሙን አለኝ እና እንደዚህ ከሙን ትንሽዬ ከሙን፣ እዚህ ጋር ጨው አለኝ ትንሽዬ ጨው እና ታሂና እንደዚህ እኔ ስላለቀብኝ ነው። ለማንኛውም ይሄን ጨርሻ አደርገዋለሁ። እናንተ ግን 1 ስኒ ታሂና አድርጉ እሺ። ከዛ ይሄው እዚህ ጋር ግማሽ ስኒ ያስቀመጥኩትን ሎሚ ጨምራለሁ። እዚህ ጋር ዘይቱን አለኝ። ዘይቱን እንደዚህ ጨምርበታለሁ። ጫው እናንተ እንደሚመጣን እንደምትፈልጉት እንደሚያስፈልጋችሁ ጨምሩ ማለት ነው። ሌላ እንትን ናና አውደጉ ማለት ነው። እንደዚህ ጨምርበታለሁ ትንሽ ቁንጥር። ሶሳችን ይኸው እንደምታዩት እንግዲህ እንደዚህ ሬዲ ሆኗል ማለት ነው። አሁን ወደ ሰላጣው አከታተፍ እንሂድ እና ጓደኞቼ ከከተፍኩት በኋላ ይሄን ይመስላል። ይሄ ጅርጅር ነው። ይሄ ፋስ፣ ይሄ ደግሞ የፐርስሊ ቅጠል ነው። ፐርስሊ የድንብላል ቅጠል ማለት ነው። ኢትዮጵያ ይኖር አይኖርም እንጂ አላውቅም፣ ግን እዚህ አረብ ሀገራት ላይ ያለን ልጆች እንደ ልባችን እናገኛለን ማለት ነው። እና እዚህ ጋር ሌላው ነገር የምንጨምሩት ናና ፍሬሽ ካላችሁ እንደዚህ ጎረድ አድርጋችሁ ከትፋችሁ መጨመር ትችላላችሁ። ይሄንንም ሰላጣውን፣ ይሄንንም ጅርጅሩን፣ ይሄንንም ዝም ብላችሁ በእጃችሁ መስራትም ይቻላል። ሰላጣ ቅጠል ቆረጥ ማድረግ ይቻላል። በእጅ ጅርጅሩንም እንደዛው በእጃችሁ ቆረጥ አድርጋችሁ መስራት ትችላላችሁ። ፍሬሽ ናና ካላችሁ ጨምሩ። እኔ ስለሌለኝ ፐርስሊ አድርጌያለሁ ማለት ነው። የድንብላል ቅጠል ማለት ነው ይሄኛው። እኔ ራሱ ይሄ ብዙ የለኝም፣ ግን ሴትዮዋም አትፈልግም አትወደውም። አይዶን ነው ለምንድነው ትንሽ አድርጌያለሁኝ ያኛው ነገር ስለሌለ ማለት ነው። ይሄ እንደዚህ ትንሽ ቢጫ ነገር ይሆናል። እኔ ለአንዳንድ ነገር በየታችኛው ፍርጃ አስቀምጨው ነው እንጂ ይሄ ነው ሲበላሽ እንደዚህ ቢጫ ነገር ይሆናል። እና ለዚህ እንደዚህ ቢጫ ስለሚሆንብኝ ታችኛው ፍሪጅ ካቆየሁት ከተቀመጠ ስለሚበላሽብኝ እንደዚህ በብዛት ሲመጣልኝ ከተፍተፍ አድርጌ ፍሬዘር ውስጥ ነው የማስቀምጠው። በምፈልግ ሰዓት እጠቀመዋለሁ ማለት ነው።
ለሰላጣ ለአንዳንድ ነገሮች እንደዚህ አሁን ከላይ የምሰራቸው ምግብ ላይ ዲኮር ምናምን ስለማድረግ ለእነሱ የሚሆን ታችኛው ፍሪጅ ላይ እንደዚህ አንዱን ጭብጥ ሳስቀምጠው እንኳን እንደዚህ ይበላሻል፣ አይቆይም ማለት ነው። ለዛ ፍሪዘር ውስጥ ከታትፌ ያስቀምጣለሁ። ከዛ እዚህ ጋር ሩመን አለኝ። ይሄ እንደዚህ አንድ ነው፣ አንድ ሙሉ ነው። ሁለት ቦታ ከፍዬው ነው ይሄ እንጠቀማለሁ። እሺ ጓደኞቼ፣ አሁን እዚህ ጋራ ሳህኔ ላይ ካሴን እንደዚህ አረጋለሁ። ከዛ በመቀጠል ፐርስሊን እንደዚህ ትንሽ ነሳንሳለሁ። ናናም ካለ ናናችሁ እንደዚህ ማድረግ ማለት ነው። ከዛ እዚህ ጋር ጅርጅሬን እንደዚህ እዚህ ጋር አረጋለሁ። ከዛ እዚህ ጋር ቀይ ስርም አለኝ። ቀይ ስሬንም እንደዚህ አደርጋለሁ። ከዛን እዚህ ጋር ሩመን አለኝ። አንድ ሩመን ናት። ይሄንንም እንደዚህ እዚህ ጋር ጣል ጣል አደርጋለሁ። ከዛ እዚህ ጋር ቅድም ያዘጋጀነው ሶሳችንን አምጥተን እንደዚህ እናደርጋለን። እንደዚህ እናደርጋለን። ከዛ እዚህ ጋር ሩመናችንን እንደዚህ እናደርጋለን። ከዛ እዚህ ጋር ጓደኞቼ ይሄ ጅብን ሀሉም ነው። በገበታ ቅቤ ትንሽ የገበታ ቅቤ አድርጋችሁ እንደዚህ ጥብስ ታረጉታላችሁ ማለት ነው። ጅብን ሀሉ ምንድን ነው ምናምን ልትሉ ትችላላችሁ። ኢትዮጵያ ያላችሁ ሰዎች ኢትዮጵያ ሊኖርም ላይኖርም ልታገኙ ትችላላችሁ። ግን እዚህ አረብ ሀገራት ላይ ያላችሁ ልጆች መስራት የምትፈልጉት ታገኙታላችሁ። እና ጓደኞቼ ጅብኑን የተጠበሰውን ጅብን ሲቀዘቅዝላችሁ ጠብቃችሁ እንደዚህ ከላይ ጣል ጣል ማድረግ ትችላላችሁ ማለት ነው። እሺ ይህንን ይመስል የሚያምር የጅርጅር ሰላጣ ወይም ሰላጣ በጅብን ሀሉ ሰርቼላችኋለሁ። ወድታላችሁ ሰርታችሁ ሞክሩት። እንደገና ደግሞ እንትን ካገኛችሁ መጠቀም ትችላላችሁ። ጅብን ምልህ ፈጣይር የምንሰራበት እሱ ወይም ደግሞ የሱዳኒ ጅብን ምናምን ይሉታል። እሱን ፉል ላይ ምናምን የሚደረገው ነጩ ቺዝ ጅብን ማለት ነው። ፈታ ቺዝ ነው የሚባለው፣ እርግጠኛ ነኝ። እሱን ጅብን ልክ እንደዚህ ጅብን ሀልሙ መጨመር ትችላላችሁ ማለት ነው። ይህንን የጠበስንበት ምክንያት በገበታ ቅቤ ይህን ጅብን ሀልሙን የምትጠብሱት ጫው እንዲሄድ ነው እና ሲቀዘቅዝ ጠብቃችሁ እንደዚህ ተለይ ማድረግ ትችላላችሁ ማለት ነው። ስራዬን የወደዳችሁት አይታችሁ ተመልክታችሁ የተመቻችሁ ልጆች ላይክ፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ስጡኝ። ጥያቄ ካላችሁ በውስጥ ጠይቁኝ። ወይም ደግሞ ልሰራላችሁ የሚፈልገው የምግብ አይነት ካለ ኮሜንት ላይ ጻፉልኝ። በነገራችን ላይ ማለት ነው አንድ ነገር ስትሰሩ ያንን የተለቀቀ ቪዲዮ አይታችሁ የዛን ቪዲዮ ምሳሌ ወስዳችሁ አቀማመጡን አከታተፉ ሊሆን ይችላል፣ አደራረጉን፣ የቅመሞችን አይነት ምናምን ሊሆን ይችላል። እነዛን ወስዳችሁ መስራት ትችላላችሁ። ግዴታ እኔ ያረኩትን ማድረግ የለባችሁም። ገባችሁ? አንድ ሰው ያደረገውን ግዴታ መደረግ የለበትም። እኔ ቤት ያለ እናንተ ቤት ላይኖር ይችላል። እናንተ ቤት ያለ እኔ ቤት ላይኖር ይችላል። አብቃቅታችሁ ዛሬ ጊዜ ኑሮ ተወዷል። ሰው እንደ ቤቱ እንደ ራሱ እንጂ እንደ ጎረቤቱ አይኖርም ብላችሁ ፈልጌ ነው። እንዳላችሁ ያለውን አብቃቅታችሁ እንደሚሆን መስራት ትችላላችሁ ማለት ነው። ግዴታ አይደለም። ለምሳሌ ኬክ ቢሆን ኦኬ እስማማለሁ በኬክ ምክንያቱም ኬክ ሲሰራ አንድ ነገር ከጎደለ ሊበላሽ ይችላል ተብሎ ስለሚገመት ማለት ነው። እንዲህ ሰላጣ ምግብ ነገሮች ምናምን ግን ግዴታ አሁን ለምሳሌ አንድ ምግብ ላይ መግባት ያለባቸው መቅረት የሌለባቸው ነገሮች አሉ። እንደዛ ሲሆን እንደዚህ በምንሰራው ቪዲዮ ላይ ልንናገር እንችላለን፣ ምክንያቱም እንዳይበላሽ ማለት ነው። በተረፈ ሁሉም ቤት ያለ ነገር አንድ አይነት አይደለም። እናንተ ቤት ያለ እኛ ቤት የለም፣ እኛ ቤት ያለ እናንተ ጋር የለም። እና እንደዛ አድርጋችሁ አገናዝባችሁ መውሰድ መስራት ትችላላችሁ ማለት ነው። በብዛት ኢትዮጵያ ያለ ሰው ይሄ የለም እኛ ጋር ይሄ የለም እኛ ጋር ይላሉ። እውነት ነው፣ ሊኖርም ላይኖርም ይችላል፣ ቦታም ይወስነዋል። እና ይሄን ይመስላል።
መልካም የስራ ጊዜ ይሁንላችሁ። ስለተከታተላችሁኝ ሀሳብ አስተያየት ስለምሰጡኝ አመሰግናለሁ።